ሰላም ጤና ይስጥልን እንዴታመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ መስገን እንግዲህ ውድ ቤተሰቦቻችን እብደቱ እንደጦዘ እንደቀጠለ ይገኛል አሁን አመሻሽ ላይ በዳኒ ቻናል አንድ ቪዲዮ ተለቆ ነበር ኤፍሬም እና አብርሽ የመጨረሻ ጸብ ውስጥ ገብተዋል ኤፍሬም ልጁ እናንተ ጋር ነው መልሱ አብርሽ ደግሞ በፍጹም እኔ አላውቅም ልጁ እኛ ጋር የለም እያለ ተከራከረ ይገኛል ቡዜንም ጠይቂያን ነበር ቡዜ እኔ ጋር የለም ብላለች እያለ ነው አብርሽ በዚህ ግርግር መሃል ሳይታወቅን ግን ልዑሌ ደብዛው የጠፋ ይገኛል ሩታም እጅግ በጣም ለተጨነቀችና አሁን ቀጥታ ወደ ፖሊስ ጣቢያ ሄዳ እንደከሰሰች ፖሊስ ላይ እየመጣች እንደሆነ ኤፋ ተናግሯል አብርሽ ግን በጣም መስመሩን እየጣሰ እያበደ እየለየለት ይገኛል እንግዲህ ውድ ቤተሰቦቻችን ወንድም በወንድሙ ላይ ሊነሳል ማለት ይሄ ነው አብርሽ ልጁ እውነት እንደዚህ ጠፋ ተብሎ ተነግሮት ውሸት እንኳን እንደሆነ ቢያቅ እንደ ውሸት እንደሆነ እንኳን ቢያቅ ትንሽ ደንገጥ ሊል ይገባዋል አሁን ሄርሜላ እስሯ ስር ተወሽቆ እንቁላል እንደሚጠል ዶሮ ምን እንደሆነ አላውቅም የሆነ እንቁላል ተቀፈች ዶሮ ነው ይመስለው እኮ ስሯ ተወሽቆ እንግዲህ ውድ ቤተሰቦቻችን የአብርሽም ስነ ምግባር ትክክል አይደለም ዳኒም እዚህ ጋር ደግሞ ከዚህና ከዚህ ከግራ የምታናፍሰው ነገር መልካም አይደል እስቲ ውድ ቤተሰቦቻችን ቪዲዮን አሳያቻችሁ ልመለስ አውቀው ሆን ብለው እኛን ለማስያዝ እኛን ለማሰደብ የሚያደርጉት ነገር ነው ሲቀጥል እኛ ጋር እንደሌለ ጠንቅቀው ያውቁታል ገባኝ ኤፍሬም ሩታም የሆነ ቀመር አስበው የታሱበት ነገር ነው ይሄ ተረዳኝ አይደለ ስለዚህ እኛ የምናውቀው ታሪክ የለም ስለዚህ የመጣ አይበጥብጠን ኤፍሬም አሊያም ደግሞ በዚህ ልክ ነገር ፈልጋለሁ የሚል ከሆነ ደግሞ ከባበሬ ቁጭ አድርጌ በውልቸር አስኬደዋል ነው ገባ ታውቃለህ ይኸውልህ አሁን ግን ማነው መንግስት መጥቶ አንተ እንዴት እንደሚያስቀምጥ ይኸውልህ ኤፍሬም ስታስመስል አንተ ለምን ማትረጋጋው ዛሬ አብርሃም ምን ሆናል አንዳቸው ተረጋጉ እንግዲህ ውድ ቤተሰቦቻችን ምንድነው እየተፈጠረ ያለው የሚለውን ነገር ሁላችንም ግልጽ ነው ሩታና ኤፍሬም ልጁ እንደጠፋ እየተናገሩ ይገኛሉ አብርሽ ደግሞ ልጁ ቡዜ ጋር ከሆነ ይዞ መጣለሁ ብሎ ከሄደ ይኸው 3ኛ ቀኑ ነው ነገር ግን አብርሽ ስልኩን አጥፍቶ እንደጠፋ ትናንትና ሩታ ተናግራለች ዛሬ ላይ ደግሞ ኤፊ የሄርሜላ ቤት ሲሄድ እንቁላል እንደሚጥል ዶሮ ተከናንቦ ቁጭ ብሎ ከሄርሜላ ጋር ጊዜውን እያሳለፈ ይገኛል ይሄ ትክክለኛ ምግባር አይደለም ልጅ ጠፋ ተብሎ ልጁ የጠፋበትን ቦታ እንደው ባያቅ እንደዚህ ተረጋግቶ ይቀመጣል ወይ በዚህ ልጁ መጥፋት ላይ እጁ የአብርሽ ባይኖርበት ከሄርሜላ ጋር እንደዚህ አይነት የሆነ ጊዜ ያሳልፋል ወይ ዛሬ ላይ በእንደዚህ አይነት መልኩ ልጅህ ጠፍቷል እየተባለ ሰላም ሆኖ ይቀመጣል ወይ የሚለውን ለሁላችንም ጥያቄ ነው በዚህ በኩል አብርሃም እየተናገረ ያለው ልጁ አልጠፋም ሆን ብለው ስማችንን ለማስጠፋት ነው እያሉ ነው እንደው ጤነኛ ያለው ሰው ይህንን ሀሳብ ሲያስብ በመጀመሪያ ደረጃ እንደው ሩታ ጤነኛ ሆና ጤንነቷ ርቋት እንኳን ቢሆን በፍጹም ይሄን ነገር ታደርጋለች ብዬ አላስብም ምክንያቱም በልጇ አትደራደርም በልጇ ጨዋታ በፍጹም አትጫወትም በመጀመሪያ ደረጃ በልጅ እየተጫወትክ ያለው አንተ ነህ ለምን ልጅ ጠፍቷል እየተባልክ እንኳን ሩታ በዚህ ልክ የተጨነቀች እንኳን በፍጹም ሰላም ሊሆን አልቻለም በፍጹም እንዴት ነው ተረጋግተህ ቁጭ ብለሃል ልታግዛት እንኳን ፍቃደኛ አይደለም ልጁ ጠፋ ተብለህ ከመጀመሪያ እንዴት ነው ከሄርሜላ ጋር ሃኒሙን ምናምን እያሳለፍክ ትገኛለህ ይሄ ደግሞ አንድ ጤነኛ ሰው ነው ነገሮችን ያገናዝባል ተብሎ ከሚታሰብ ሰው በፍጹም የማይጠበቅ ነገር ነው በመጀመሪያ ደረጃ እናንተ አሁን ትናንትና በሰራው ቪዲዮ ራሱ እየገባችሁ የሩታ ሴራ ነው ምናምን የምትሉ ሰዎች ጤነኝነትናችሁ በጣም ያጠራጥራል እኔንም መታችሁ እዚህ በውስጥ የተሳደባችሁ ያላችሁት እናንተ የእናንተ ምግባር ስድብ ነው የእናንተ ሀሳብ ሁሌም ዝሙት ነው ዝሙተኞች ምንም አታመጡም ከዚህ በኋላ እየገባችሁ ተሳደቡ ዛሬ ላይ ደግሞ እንደው አንድ ነገር ልንገራችሁ አብርሽ እንደው የውሸቷን እንኳን ሩታ ጠፋ ብትል ሊደነግጥ ነው የሚገባው ምክንያቱም ልጁ ነው ለልጁ ምንም አይነት ድንጋጤ ወይም ደግሞ ለልጁ ፍቅር እንኳን እንደሌለው እያሳወቀ ነው ለምን ሩታ ጠፋ በውሸት እንኳን ብትለው እኮ ደንግጦ ይሄ ነገር እውነት ነው የሆነ እንዲህ ብሎ ነገሮችን ለመፍታት ጥረት ማድረግ ነበረበት አይደለም ስልኩን አጥፍቶ እስከ መጥፋት ደረጃ ስልኩን አጠፋ እንዴ ቢያንስ ስልኩን ከፍቶ ለሩታ ያለውን ነገር በትክክል ቢነግራት በዚህ ልክ ይሆናል ብዬ አላስብም ነገር ግን አብርሽ ታውሯል አብርሽ እያደረገ ያለው ነገር በጠቅላላ ትክክል አይደለም አብርሽ ጤንነቱ በሁላችንም በጣም ነው የሚያጠራጥረን ሲቀጥል ደግሞ አሁን ወንድሙ ኤፍሬም ላይ በዚህ ልክ እጁን ለማንሳት መጣጣሩ ሰባብርሃለሁ ምናምን እያለ መናገሩ እኔ ግራ ይገባኛል አሁን አብርሃም ራስን በምን አይነት መንገድ እንደምታይ በጣም ጠንካራ ነህ እንዴ አንተ ኤምኤምኤ ፋይተር ነህ እንዴ አሁን ጆኒና ሴዶ ማርሻል ሊጋጠሙ እንዳሉት እንደዛም ተጋጣሚ ነህ ማርሻል አርቲስት ነህ በዚህ ልክ ደም ያንተከተክ ምናምን ወንድምህ ላይ መዝተበት እንዴ ወንድምህ እያለ ያለው እኮ የቀድሞ ሚስትህ እንበል ከዚህ በኋላ የቀድሞ ሚስትህ ልጇ ጠፍቷል ልጅህ እንኳን አይባልም ምክንያቱም አንተ እንደ አባትም እየሆንክ አይደለም እንዴ የሰው ልጅ እኮ ዶሮ ሲጠፋበትም እኮ አክት ያደርጋል ድመት ስትጠፋብን እንኳን እኮ አክት እናደርጋለን አይደለም ልጅ ጠፋብህ ተብሎ አብርሃም ግን በዚህ ልክ ልብን አደንድነህ
ሴት ጭን ስር ተወሽቀ የምትገኘው እኔ በጣም የሚያስገርመው። ሲቀጥል ደግሞ በዚህ ልክ ወንድም ላይ የሆነ ነገር አንስተ ለመፈንከት ጥረት ማድረግ በጣም ነው የሚያሳፍረው። በትክክል ወንድም አግሬሲቭ ሆኖ ተናደው ቢመጣ እንኳን አረጋግተ እኔ ጋ የለም ብለህ ለማሳመን መሞከር ነው። ያሉትን ክፍሎች እየከፈትክ እኔ ጋ የለም ብለህ ከደም ፍላት ውጭ ሆነ ለማስረዳት መሞከር ነው እንጂ ክብርህ ስለመደፈሩ አሁን ታወራለህ። አሁን እዚህ ቤት በሩን ከፍቶ ስለመግባቱ ትናገራለህ። ሲጀምር ራስህን በምን ሂሳብ ነው የምታየው? ከዚህ ቀደም ራስን የካብክበት መንገድ አሁንም ግልጽ አይደለም። አሁን አብርሃም ራስን የተመለከትክ ያለው በጣም በልዩ ሰው እንደሆንክ ነው። ይሄ አይደለም፣ ትክክል አይደለም። ልዩ ሰው የምትሆንሞ ለትዳርና ለልጅ ትክክለኛውን መንገድ እየመራ ቢሆን ነው። አሁን ላይ ግን ሩታ፣ ፍቅርና ኤፍሬም ሆን ብለው እኔን ሰላም ለመንሳት እያደረጉት ያለው ነገር ነው አልክ እንዴ? እነዚህ ሰዎች እኮ ጭንቅላት አላቸው፣ ያገናዝባሉ። ከአንተ በተሻለ መልኩ ነገሮችን አርቀው ይመለከታሉ። ልዑል ሳይጠፋ ጠፍቷል ብላ አንድ እናት በዚህ ልክ መስመር ትጥሳለች? እሺ እንደው ማመዛዘን ሳትችል ልጇ ጠፋ ብላ አንተን ለማግኘት ሞከረች እንበል። ፖሊስ ጣቢያ ሄዳ ለመክሰስ አትሞክርም። ለምን? ነገ ጠዋት ይዞባት የሚመጣው መዘዝን በደንብ ታውቃለቻ። እንዲህ በዚህ ልክ ወንድምህን ለመምታት የሆነ ነገር ምናምን አንስተህ ሰባብረዋለሁ ምናምን ትላለህ። ወንድምህን በዚህ ልክ አመናጭቀህ ታስወጣዋለህ። ወንድምህ እኮ ወደ መጥፊያ አይደለም እየሰደደህ ያለው፣ ወደ ትክክለኛው መንገድ ተመለስ ነው እያለህ ያለው። እንዲህ አሁን ደግሞ በዚህ አጋጣሚ ሄርሜላ ነግረንሻል። ከአብርሃም ጋር ሆነሽ በተአምር ደስተኛ መሆን አትችልም። ከአብርሃም ጋር እንድትሆኝ የሚፈልጉት ቤተሰቦችሽ ራሱ በዙሪያሽ ያሉ በርቺ፣ አይዞሽ ምናምን እያሉ ከአንቺ ጋር የሚከተሉ ሰዎች፣ አንቺን የሚያበረታቱሽ፣ ትናንትና ከትናንት ወዲያ ከአብርሽ ጋር ስታረቂ ልልል ያሉት ሰዎች በጠቅላላ የአንቺን ደስታ የሚፈልጉ ሰዎች እንዳልሆኑ ተረጅ። ምክንያቱም አብርሃም ተረጋግቶ ተቀማጭ አይደለም። አብርሃም ባለበት ሁሉ ብጥብጥ አለ። አብርሃም ባለበት ሁሉ ሰላም የለም። አሁን እንኳን ውድ ቤተሰቦቻችን ተመልከቷት። አረጋገጥ ይፈልጋል። እዚህ ነው ልጁ ያለው አለ። እሺ ና እና በሰላም አይተው ትወጣለህ ያሉት እንጂ እንደዚህ አይነት ግርግር እንዲፈጠር አልፈለኩም። አብርሃም ዳኒ ምንድነው ያው ይሄን ከመጣ ግርግር እንደሚፈጠር ታውቃለህ እኮ አይደል እንዴ? ልጁ ቤት ነው ያለው። ቤት ውስጥ ባይደብቁት ኖሮ እነሱ ቤት አይሆኑም ማለት ነው። ፈለጋ አይደል እንዴ? አንተ አታጥምኛ ጋር አይደል? ነገርኩት እኮ በቃ ማየት ፈልጋለሁ ብሎ ከተከተሉኝ ገባ። እኔ ምን ላድርግሽ ዳኒ? ይኸውልህ እኔ በእጄ ሰበብ ሊሆን የሚፈልገው ይሄ አንደኛ ነገር አታምጣብኝ። በቃ ቤት በቦታ ይዘው አትምጣ። አለቀ በቃ እንዴ? የሁሉ ነገር ደግሞ ከዛው ማምጣት አልነበረብህም። እሺ መፍትሄው ምንድን ነው የሚሆነው? አልገባኝም። ምንድን ነው ሰማኛለህ? እነሱ የፈለጉት ምንድን ነው? እኛን ስማችንን ለማጥፋትና የእኛን የሆነ ነገር ነው እየፈለጉ ያሉት። ሲቀጥል ልጁ የትም አልሄድም፣ ቤት ነው ያለው። እኔ እህቴን ጠይቄያታለሁ። ገባህ? እህቴ እንኳን የለም እያለች ነው። ስለዚህ እኛ ጋር ሄደን መቀስ እንግዲህ አብርሃም ወደ ሄርሜላ ከተመለሰ በኋላ ራሱ ሰላሙን እያገኘች አይደለም። በተአምር አንድ የምነግርሽ ነገር ሰላምሽን አታገኝም። ምክንያቱም የሰው ሰላም በጥብጠሽ፣ የሰው ደስታ አደፍርሰሽ፣ የሰውን ትዳር ቀምተሽ በምንም ተአምር በትዳርሽ ደስተኛ ትሆኛለሽ ብዬ አልገምትም። ምክንያቱም ማንም ሰው የዘራውን ነው የሚያጭነው እዚህ ምድር ላይ። አሁን ሄርሜላ አሁን ገና እንዲህ ምናምን አለሽ፣ ተበሳጨሽ፣ አዘንሽ፣ በህይወትሽ ውስብስብ እንደሆነ ገባሽ አይደለ? ይሄ ገና ጅማሬው ነው። ገና ታብጃለሽ። ምክንያቱም አንቺ በሰው ትዳር ውስጥ ገብተሽ ትዳራቸውን ለመበጥበጥ የሞከርሽ ታይ አይሆንሽም። ሩታ እንደዚህ አስከፍቶኛል፣ እንደዚህ አስቀይሞኛል፣ እርጉዝ ከሆንኩ ጀምሮን እንዲያደረገኝ የነበረው ከወለድኩ በኋላም እንዲያደረገኝ ብላ እየነገረችሽ፣ አንቺ ግን ከባሏ ጋር በዚህ ልክ የአሸናፊነት ስሜት ተሰምቶሽ በዚህ ልክ መሆንሽ ሩታ አይደለም የምትበድልሽ። ከዚህ በኋላ የሰው ልጅ የዘራውን ስለሚያጭድ ገና ታጭያለሽ። በተአምር ደስተኛ ሆነሽ ከአብርሽ ጋር ታሳልፊ። አሁን እየተከፋሽ እንዳለሽው ጊዜሽን ታሳልፊያለሽ። ሌላው ደግሞ አብርሽ ምን አለ? እስቲ እዚህ ጋር ስሙት። አይሆንሽም የሆነ ነገር በዚህ ገተሽ በዚህ ወጣሽ ምናምን እያሉ የእሱን ጥፋት እየነገሩኝ ያለው ተመልካቾች እኛም እኮ ግራ ተጋብተናል። እዚህ ጋር ተረጅኛለሽ። እናንተ ጋር ልጁ ከሌለ እሱም ልጃችን እኛ ጋር አይደለም። ካሉ ልጁ የት ነው ያለው? ገባሽ? የሁላችንም ጥያቄ ነው። ተረዳሽና አይደለም? ከእጄ ሰበብ ለመሆን ፈልጎ ነው ልጁ። ከዛ እኔን እስር ቤት ለማስገባት ነው። ገባ? እዚህ ጋር ቢሆን ነገር በፈነከተው ይሄ ልጅ ነገ ከነገ ወዲያ እኔን እስር ቤት ሊያስገባኝ ነው። አለቀ በቃ። ሌላ ነገር እኮ የለውም እኮ። አላማቸው ይሄ ነው። እኔ በዚህ ልክ እየተጋፈጠኝ ያለው እሺ። ይሄን ያካወቅኩ አንተ መረጋጋት አለብህ። ገባህ? ምን ሰው ላይ መጣ ከተረዳኸኝ ለማለት አትረጋጋም። ልጅቷን ሙሉ እየሰደበ እንዳለ ያያል እንዴ? እንዴት ነው ማታውቅ? በዚህ ልክ መሰለብ አለባት የለባትም። ምን ታደርጋቸው? ቆይ እኔን ከመውደድ እኔን ከማፍቀር ውጪ ምን ያረፋቸው ክፋት አለች? እቺ ልጅ እኔን ከማፍቀር ውጪ ምን አደረገች? እቺ ልጅ እኔን ከማፍቀር ውጪ ምን የበደለችው ነገር አለ ምናምን ብሎ ተበጠረቀ። እንደዛ ከሆነ ምን ነው ከዚህ ቀደም ፍቅር አልፈልግህም ከሩታ ጋር አብሬ ነው እንዲሳረግህ የነበረው ስትልህ ከማለቷ በፊት ምን ነው እንደዚህ አላልክም? ምን ነው ከዚህ ካጠገቤ ይጅልኝ የኔ ህመም መንስኤ አንቺ ነሽ ብለህ ደጋግመህ ልጅቷን ልቧን ስጎዳ ያኔ አልተገለጠልህም ነበር? አሁን ፍቅር አልፈልግህም እኔ ለሩታ ለመሰለል ብዬ ነው ከሩታ ጋር ነኝ አንተ ወደ እውነተኛው ማንነት እንድትመለስ ብዬ ነው ካለች በኋላ ነው የሄርሜላ ንጹህነት ንጹህ አፍቃሪነት የተረዳኸው። አንተ አስመሳይ ውሸታም እንደሆንክ የሚታወቀው በዚህ ነው። አብርሃም በፈላበትና በሞቀበት እንደሆንክ የሚታየው ለዚህ ነው። ሌላው ቡዜም አልወሰደችም አልክ አይደለ? ቡዜ ካልወሰደች ምን ነው መልስ አልሰጠችም? ወጣ ምን ነው ልጁ ከጠፋ በኋላ እሷ ራሷን ማጠፋች፣ ደብዛዋን አጠፋች። አሁን ተመጣና እኔ እኮ ስራ አለኝ እንደ ማንኛውም ሰው ስራ ፈታ አይደለሁም ለዛ ነው መልስ የሰጠሁት ምናምን ልትል ነው አይደለ? ዛሬ ላይ ግን
ሩታ እየሄደችበት ያለው መንገድ በልጇ መታችኋል። የንብን ቀፎ አይነካኩትም። ከነኩትም ደግሞ ይወሯቸዋል። ከዚህ በኋላ ነግረሃለች ሩታ፣ በልጄ ከመጣችሁብኝ የኔ ማንነት በፍጹም አታውቁትም። ማን እንደሆንኩ አልትረዱኝም። ማን እንደሆንኩ አሳያችኋለሁ ብላቻለች። ኤፊን በዚህ ልክ እየገፈታተርክ ምናምን ያስወጣኸው አንተ ጀግና ነህ። በወንድም ላይ ለሴት ብለህ እጅ ማንሳት አሁን ትልቅ ነህ አንተ። አሁን የሄርሜላን ክብር ነካ። አንተ የሄርሜላን ክብር ከነካው በላይ ኤፊ ነክቶታል። ደግሞ እንዴት ነው የሚያደርገ? ሄርሜላስ ብትሆኝ ትንሽ አታፍሪም? እሱ ጭንቅላቱ ድፍን ነው። እሱ ማሰብ አይችልም፣ ማመዛዘን አይችልም። የሆነ ጭንቅላቱ የተነካ ሰው ነው። አንቺ እንኳን ልጇ ጠፋ ሲባል ትንሽ አደነግጭም? ትንሽ እንኳን አታዝኝላትም? አንቺ ሁሌ ማሳብሽ አብርሽ ከአንቺ ጋር ይሁን እንጂ አንቺም አብረሽ ትደፈኛለሽ። ምክንያቱም ማሰብ ስለማትቺ ጭንቅላት ስለማይሰራ አንቺ ከሴትም ስላልተፈጠርሽ የሴት ችግር የእናትነት ስሜትን ስለማትረጂ ነው። አሁንም አብርሃም ከአንቺ ጋር ሆኖ እንዲተቃቅፎ እንደዚህ እሳትና እሳት እስከምትፈጥሩ የተፋተጋችሁ ቁጭ ያላችሁት። ልጅ ጠፋ የተባልክ ምን እንደሚያመጣው ያለው እስቲ ምናምን ብለህ ቁጭ ትላለህ። ጭራሽ አሁን ምን እንደምታመጣ ሩታማ ታሳያለች። ሳትወድ በግድህ እንደዚህ አፍንጫን ይዛ ልጇን ትቀበላለች። ምን አይነት አባት ነህ ግን አንተ? ምን አይነት እንደው ለልጅህ ሰላም ፈልገህ ነው ከሩታ ያስወሰድከው? እሺ ከሩታ ማታስወስድ ነገር ውስጥም እጅ አይኑርበት እንዴ። ልጁ ጠፍቷል እኮ ነው የተባልክ ያለው። ልጅ ጠፋ ነው የተባልክ ያለው። ኤፍ ላይ ጮሆ ማነቁ ምናምን ይቀላል ወይስ ዕቃ አንስቶ መወርወሩ ይቀላል ወይስ ልጁ መጥፋቱን አለመጥፋቱን ማረጋገጡ ይቀላል? እንዴ ዳኒስ ደግሞ ምንድን ነው የምታሽቃብጠው? እዚህ ጋር እኮ ጠፋ የተባለው የ10 ሳንቲም ፌስታል አይደለም። ለነገሩ እናንተ ስላልወለዳችሁ ሲጀመር የልጅን ነገር ብላችሁ አመጣችሁ ስላላመጣችሁት በፍጹም አትረዱትም፣ አታውቁትም። እናንተ ይህ ክብር መቼ ይገባችኋል እንዴ? እንዴት ነው የሚያደርገ አብርሃም? ሄርሜላስ ብትሆኚ ገና እኮ ከአብርሃም ጋር ከሆንሽ ይሄ ቀላሉ ነው አልኩሽ እኮ። ገና ብዙ ፈተና ይገጥምሻል። ከአብርሃም ጋር ሆነሽ ሁሌም በቅዠት ነው የምትኖሪው። ከነገ ዛሬ ተነስቶ ሄደ፣ ከነገ ዛሬ በሽታው ተነሳበት፣ ከነገ ዛሬ ሴት አየ፣ ከነገ ዛሬ የሆነች የተሻለች ሴት መታ አብርሽን ወሰደችው እያልሽ ደህና እንቅልፍ እንኳን አተኝም። እውነቱን ስነግርሽ ደስተኛም ለመሆን ገና በጣም ብዙ ይቀርሻል። ከአብርሃም ጋር አንቺ በጣም ደስተኛ ለመሆን ብዙ 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 ነገሮች ይቀሩሻል። አንቺ ከአብርሃም ጋር ደስተኛ አትሆኝም። ለምን? የሰው ደስታ ነጥቀሽ እንዴት ነው ደስተኛ ልትሆኝ የምትችይው? እዛ ጋር ሄርሜላ ሩታ እያዘነች እያለቀሰች አንቺ ደስተኛ የምትሆኝበት ምክንያት አለ ይመስልሻል? አብርሃምን ብትሆን ልጅ ጠፍቷል ተብለህ እንዴት ተረጋግተህ የተቀመጥከው ምን አይነት ልብ ቢኖርህ ነው? እንዴት የተደናደነ ልብ ቢኖርህ ነው? እንዴት ጀግና ብትሆን ነው? እንዴት አይነት አባትነት ስሜት ተሰጥቶ ነው? ወይስ እንደተባለው ልጅ ነህ ገና ማመዛዘን አትችልም? ወይስ አሁን ልጁን ከሩታ እኔ ያልወለድኩትም የሩታ ልጅ እኔ አይደለም ዲኤንኤ ሊያስመርምረው ብለህ ደብቃ ወስደው አሁን በውስጥ እንደሚጽፉልኝም ኮመንት ላይም እየጻፉልኝ እንዳለው አብርሽ የልዑልን ልጅነት ያልተቀበለ ይመስለኛል አለች አንዷ በውስጥ። ዲኤንኤ ሊያስመረምሩ ፈልገው ነው። እነ ቡዜ ተጠራጥረዋል። የአብርሽ ልጅ አይደለም ብለው ተጠራጥረዋል። ስለዚህ ዲኤንኤ ሊያስመረምሩት ነው ምናምን እያሉ ነው። ይሄ ነገር ሁኔታ ይሆን እንዴ? በዚህ ልክ አንተ ልጅ ጠፍቷል ተብለህ እግርህን አጣጥፈህ ከውሽማህ ጋር እንደ ፍሪክሽን እየፈጠርክ እሳት እየፈጠርክ ቁጭ ብለሃል። ተረጋግተህ ቴሌቪዥን ታያለህ። ሲቀጥልም ደግሞ እዚህ መኖሩና ለመኖሩ ሊያረጋግጥ የተጨነቀች እናት አለች። ሰላሟን እንስጣት ብሎ የመጣውን ወንድምህን ለአንዲት ሴት ብለህ የሆነ ነገር ሰባብሬ እቀመጣለሁ የምትለው አሸናፊ እንደሆንክ በምን እርግጠኛ ነህ? ታላቁ ስለሆንክ እያገበረህ ቢሆንስ እንዴ? ለምንድን ነው በዚህ ልክ ግን ኃይለኛ እንደሆንክ የምታስበው? በዚህ ልክ ለምንድን ነው የማትገፋ የማትበገር አይነት ሰውንክ እንደሆነ የምታስበው? አዎ ሄርሜላን ይሄን ጸባን አንጸባርቅ። ምክንያቱም የፈለክበት አምሽተህ የፈለክበት አድረህ ከማንም ጋር ሆነህ ስትመለስ የምትቀበለ ሄርሜላ ነች። አዎ ስለዚህ ሄርሜላ ላይ እንደዚህ ጩሁባት። ሩታ ላይ ያን ነገር ማድረግ ስለማትችል እኮ ነው አይደለ ሄርሜላን ምርጫ የምታደርገው ሁሌ። ሄርሜላ ሁሌም ታከብረኛለች የምትለው የፈለክበት ዘለ ስትመጣም ስለምትቀበልህ ነው። አሁን ግን ልጅ ነው የጠፋው ተብልሃል። ስለዚህ
አሁን ትጠፈነጋታለህ። ቡዜም ብትሆኚ ዳኒም ዴቫን ብትሆኑ ሁላችሁም በዚህ ልጅ መጥፋት ላይ እጃችሁ ያለባት በጠቅላላ አሁን ትጠፈነጋላችሁ። ሁላችሁም ተለቃቅማችሁ እስር ቤት ትገባላችሁ። ምክንያቱም አንድ ሰው ባለቤቱ በሌለበት እቤት መግባት ማለት ሌብነት ነው። በተለይ ደግሞ ገና ሕፃን ጡት እንኳን ጠግቦ ያልጠባን ሕፃን ልጅ መስረቅ ደግሞ ይህ ከኢሰብአዊነት ነው። በቃ ከሰብአዊነት ያፈነገጠ ነው። ሲቀጥል ደግሞ በዚህ ልክ የልብ ተሰምቶ ወንድምን ለመደብደብ ሲጀምር ሩታ እኔ ልትሆን እንጂ ይፈልጋ ነው። እቺን ምስኪን ልጅ ባፈቀረች ምን አደረገች? ሄርሜላን በዚህ ልክ የሚናገራት ምናምን አልክ አይደለ? አንተስ ሩታ አንተን ባፈቀረች በዚህ ልክ ስሟን የምታስጠፋው ልጇን እየሰረክ የምታስለቅሳት ማን ስለሆንክ ነው? ቢገባህ እኮ ሩታ ሞገስህ ነበረች። ቢገባህ እኮ ሩታ ፍቅርህ ነበረች፣ የስኬትህ ምንጭ ነበረች። ቢገባህ እኮ አንድ ሰሞን ኮቴዋ እርጥብ ነው ሩታ ከመጣች ቦታ በኋላ ህይወት የተለወጠ እያልክ የምትመሰክርላት ልጅ ነበረች። ቢገባህ እኮ ሩታን በዚህ ልክ የምትናገራት አይነት ሰው አልነበረችም። ዛሬ ላይ ግን አሁን ከዚህ ቀደም ሄርሜላ ስታንቋሻት የነበረችን ልጅ ዛሬ ፍቅር ለሩታ አግዛ ተናገረችኝ ብለህ ምን እያልካት ነው? እቺ ምስኪን ልጅ እያልክ ነው። ዛሬ ደግሞ አንተ እኮ ከሄርሜላ ጋር ስትሆን የሄርሜላ ደጋፊ ነህ። ስለ ሄርሜላ ውበት አድንቃ አትጨርስም። ስለ ሄርሜላ ምስኪንነት አውርታ አትጠግብም። ከፍቅር ጋር ስትሆን ደግሞ ፍቅርን እንደዚሁ እንደ ጉዝጓዝ ነው የምትነጠፈው። አሁን በተቃራኒው ደግሞ ከሩታ ጋር ስትሆን ደግሞ ሩታ ምስኪን ነች፣ የሩታ የልብ ሜቴክ ነች ምናምን ያልክ ጧጠሽ ትላለህ። ይህ ምን አይነት ስብዕና ነው? ምን አይነት ሂደት ነው? አንተ ጤናን ያጣኸው ጤናን አግኝተሃል ተብለህ ከተመለስክበት ጊዜ ጀምሮ ነው እንጂ በፍጹም አሁን ባለህበት ሁኔታ ጤነኛ አይደለህም። ምክንያቱም አንድ ጤነኛ ሰው ልጅ ጠፍቷል እየተባለ እንዲህ ተረጋግቶ እንዲህ ሙቀት እስከሚፈጠር የተፋተገ ከአንድ ሴት ጋር ይቀመጣል፣ ከውሽማው ጋር ተረጋግቶ እንዴት ቴሌቪዥን ይመለከታል? ስለዚህ እዚህ ነገር ላይ እጅ አለበት ማለት ነው። አንተ አሁን እያልክ ያለኸው ልጁ አልጠፋም፣ ሩታ እያስመሰለች ነው፣ ሩታ እኔን የምትከስበት እኔን እንድጠላ የኔን ስም ለማጥፋት እያደረገች ነው አልክ። በፍጹም እንደዚህ የሚያደርግ ስብዕና የላትም። ሲቀጥል ደግሞ ሩታ ብዙ መንገድ ልትሄድ ትችላለች፣ ግን ደግሞ በልጇ የምትደራደር አይነት ሴት አይደለችም። ልጇን የሰው አፍ ውስጥ ከታ ጠፋብኝ ብላ ሟርት ውስጥ አስገብታ እንዲህ የምታደርግ አይነት ልጅ አይደለችም። አንተ የምታደርገውን ነገር ሩታ ታደርጋለች ብላ አታውራ። አንተም ልብ ውስጥ የምታደርገውን ልብ ውስጥ ያለው ነገር ሩታ ታደርጋለች ብላ አትናገር። የሩታ ልብ አንተ የለህም። ያንተ ልብ ማየ ነው እኮ 3 4 5 ማፍቀር የሚችል ልብ፣ ይቅርታ ማድረግን የማይችል ልብ፣ ሁሌም በደመነፍስ የሚወስን ልብ፣ ሁሌም ማመዛዘን የማይችል ልብ፣ ሁሌም ነገሮችን አንተ እንደሚመች ብቻ የምትወስን ሰው እንዴ! አልፎ ተርፎ እኮ ልጅ ጠፍቷል ሲባል የሰው ልጅ አይደነግጥም? ስለዚህ የምታውቀው ነገር አለ ማለት ነው። ተለቃቅመሽ ሸቤ ትገባታለህ። አሁን እዚህ ጋር እየፈጠርክ ያለው ሙቀትን እስር ቤት ትቀጥለዋለህ። ልብ ካለ እስር ቤት ትቀጥለዋለህ። ይህንን ምን አይነት ሰው ነው? በጌታ ስም እንዴት አይነት አስተሳሰብ ቢኖር ነው ግን አሁን ወንድም ላይ በዚህ ልክ ትቆጣለህ? ወንድምን ለመፈንከት ትጣጣራለህ? እቺ ሴት እኮ ትናንትና ነው የመጣችው። ይሄ ወንድም እኮ እኔ አብርሃም ነገ ጠዋት ላይ የሚከፈልህ ነገር ሄርሜላ በእጅ አዙር ክፍያሽን እያገኘሽ ነው። ክፍያሽ ምንድን ነው? መቼም ከምታፈቅሪው ልጅ ጋር ሆነሽ ደስተኛ እንደማትሆኝ ይኸው። ሁሌም የተወሰነች ሙቀት አገኘሽ ተብሎ ሲታሰብ የሆነ ረብሻ ይፈጠራል። አሁን ኤፊ እንዲወጣ ካረጋችሁ በኋላ ዳኒ እንዲወጣ ከሆነ በኋላ እንኳን ይህንን እየፈጠራችሁ ያላችሁ ሙቀትን በሰላም መንገድ አትቀጥሉትም። ለምን? ውስጣችሁ ነገር ይገባል። ደስተኛ አትሆኝም። ይኸው ዋጋሽን እየከፈልሽ ነው አንቺ። ምክንያቱም አፈቀርኩት በምትይው አገኘሁት የምትይው ልጅ አሸነፌ ከሩታ ወሰድኩት ከፍቅርም ወሰድኩት የምትይው ልጅ በፍጹም በሰላማዊ መንገድ ከሱ ጋር ፍቅርሽን ማጣጣም አትችይም። ሁሌም ትረበሻለሽ። ለምን? አንቺም በረብሻ ነው ሰው ላይ የወሰድሽው። የሰውን ነገር ስትወስጂ ደግሞ መቼም ደስተኛ አትሆኝም። እንቅልፍ ይነሳሻል። እንዲሁ ከቅፉሽ እየመጡ እየነጠሉ አንቺን ደስተኛ እንዳትሆኝ ያደርጉሻል። የበቀቀን እንቅልፍ እንኳን አተኝም። በቃ ግልጹን ስነግርሽ የዳክዬ እንቅልፍ ነው የምተኘው። በቃ አንቺ በአንድ አይነሽ እንዲህ ብለሽ የሚፈጠረውን ነገር እስከ መጠራጠር፣ አሁን ደግሞ ምን ይፈጠር ይሆን ብለሽ እንድታስቢ ነው የምትሆኝው። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። አንቺም የዘራሽን እያጨድሽ ትገኛለሽ። የምታፈቅሪው ልጅ አጠገብሽ ሆኖ እንኳን ደስተኛ አለመሆን። አብርሽ ደግሞ ይቀጥላል። አብርሽ ታያለህ፣
ሄርሜላም ሲበቃት አፍንጫዋ ጋር ሲደርስ ጥላ ትሄዳለች። ያኔ ወደ ሩታ ስትመለስ ሂድ ወደዛ ነው የምትልህ። ወደ ፍቅር ስትመለስ ሂድ ወደዛ። አሁን በዙሪያ ደግሞ ምን ያህል ሴቶችን አሽከርካሪ እንደሆንክ የሚያውቁ ሴቶች ደግሞ በሚዲያም ነው ጉድህ እየታየ ያለው። በፍጹም አይቀበሉህም። ያኔ ብቻህን ትቀራለህ፣ ብቻህን ታለቅሳለህ። ስትስቅ ዓለም አብሮ ይስቃል። ስታለቅስ ግን ብቻህን ታለቅሳለህ። አሁን ላይ በሩታ ስሜት ሩታ ልጅ የጠፋ ያለች እየተሰቃየች ባለችበት ሁኔታ ውስጥ አንተ ቁጭ ብለህ ከሄርሜላ ጋር ፍቅርን ታጣጥማለህ። እዚህ ጋር ደግሞ ልጅ የጠፋ ብላ የምታለቀስ እናት አለች። ከምንም በላይ ደግሞ ምን እንደሚከፋ ታውቃለህ? ስልክህን አጥፍተህ ቡዜም አንተም ስልካችሁን አጥፍታችሁ የዚችን ልጅ ጭንቀት ማባባሳችሁ። አንድ ነገር ልንገርህ፣ አንተ ሩታን አስቀይመህ አስከፍተህ መቼም ደስተኛ አትሆንም። ህይወትህ ደስተኛ የሚሆን መስሎ ሊሆን ይችላል አይደለ? ደስተኛ መሆን አትችልም። አንተ ሩታን የሰጠህን ጌታ አይ ስህተት ነህ እኔ መረጥኩት ይሻላል ብለህ ወደ መረጥከው ሄድክ። ሲቀጥል ደግሞ መርጠህ ሁሉ አይደለም እነ ሩታና ፍቅርን ለማናደር ብለህ ሄድክ። ከዛን ሄርሜላ ላይ እየተጠቀምክባት ነው። አሁን ሄርሜላ ደግሞ ነገ ጠዋት ታለቅስብሃለች። ከዚህ ቀደምም ያለቀሰችብህ ነበር። ስታለቅስብህ እኮ ልብህ እንኳን ጓገጭ እንኳን አላለም እኮ። ከጣቷ ላይ ቀለበቱን መሽረጥ ስታወጣ እንኳ ምንም አልደነገጥክም እኮ። አሁን ግን እቺ ልጅ ባፈቀረች ምን ትሁን ምን ታረግ አፈቀረች እንጂ አልገደለች ምናምን ብለህ ለእሷ ጠበቃ እየቆምክ ነው አይደለ? ደስተኛ ትሆናለህ። ጠብቅ። ሁሉም ነገር ይወሳሰብብሃል። አሁን ዛሬ ላይ ልጇን ብትደብቁባት እንዲህ እንድታዘን ብታደርጓትም በፍጹም ማለት ነው ልታሸንፏት አትችሉም። ልጇን ታገኛለች። ዛሬውኑ ሳይውል ሳያድር ልጇን ታገኛለች። በህግ መሰረት ይኬዳል። እኔ እኮ የኢትዮጵያ ህግ ራሱ አንዳንድ ጊዜ ግራ ይገባኛል። አንድ ብላቴና ህፃን ልጅ ተሰርቆ ጠፍቶ 24 ሰዓት ጠብቂ ማለት ምን ማለት ነው? 24 ሰዓት እንኳን አያስጠብቅም እኮ። ይሄ ልጅ እኮ ትልቅ ሰው አይደለም። ትልቅ ሰው ቢሄድ እንኳን የሄደበት አይታወቅም። ጓደኞቹ ጋር አምሽቶ ሊሆን ይችላል። የተወሰነ መናፈስ ፈልጎ ሊሆን ይችላል። ስልኩ ዘግቶበት እንደዚህ ሆኖ ሊሆን ይችላል። ስለዚህ 24 ሰዓት ይጠበቅ ይባላል። ትልቅ ሰው ስለሆነ ማመዛዘን ስለማይችል። ይሄ ብላቴና ገና 1 ዓመት ያልሆነው ህፃን ልጅ ግን 24 ሰዓት ጠብቁ ማለት አያሳፍርም? እንዴት ነው 4 ሰዓት የሚጠበቀው? ይሄ ልጅ እኮ ሆን ብሎ የሚጠፋ ልጅ አይደለም። ሰው ነው የወሰደው አይደለም? ከቤት ሰው እስከወሰደው ድረስ እሷን ለማናደድ እሷን ለማበሳጨት ልጁንም ልዑልም ለመጉዳት ሊሆን ይችላል የወሰዱት አይደለም? ስለዚህ ፈጥኖ ያለበትን አስሶ ማግኘቱ ይቀላል ወይስ 24 ሰዓት መጠበቅ? ጠላት እኮ የሚፈልገውን ነገር አድርጎ ከጨረሰ በኋላ ማለት እኮ ነው። እኔ አንዳንድ ጊዜ የኛ ሀገር ህግ ምግድም ነው የሚለኝ። በቃ ነገሩ አለቀ አከተመ ከተባለ በኋላ ለመድረስ ልጁ ላይ ጉዳት ሳይደርስበት ለመድረሱ ይሻላል ወይስ መጥፋት አለመጥፋቱ 24 ሰዓት ይረጋገጥ ይባል? ልጁ እግር የለው ሮጦ ወጥቶ አያመልጥ። ራይድ አስቁሞ ምናምን ጠፋ። ኩሪፍቱ ምናምን ሪዞርት ተከራይቶ ሰላም ጭቅጭቅ ምናምን እነ ቡዜና ዴቭ እንዳሉት ሰላሙ ስለተነሳ ሪዞርት ሄዶ አለሙን የቀጨ ነው። ይሄ ብላቴና 24 ሰዓት ይጠበቅ ለዚህ ብላቴና? በቃ አይ ትክክል። በቃ ራይድ አስቆመ፣ ኩሪፍቱ ሄዶ እንዲህ ሚዥዋዥው ተኝቶ አለሙን እየቀጨ ነው። አረ እንደውም ከሴት ጋር ነው ያለው ከፍቅር ልጅ ጋር። በቃ ምን ይደረግ እንግዲህ የኛ ሀገር ህግ ይሄን ነው የሚናገረው። 24 ሰዓት ጠብቁ። በጣም ነው ማዝነው። ለማንኛውም ውድ ቤተሰቦቻችን እጅግ በጣም ስለተበሳጨው ነው። አብርሽ እያደረገ ያለው ምግባር ፍጹም ከሰብአዊነቱ የወጣ እንጃ የተለየ ነገር ታገኛለህ ብዬ እንዲህ ልጅ ጠፋ ተብሎ ከውሽማ ጋር እንዲህ ተጣጥፈ። ለማንኛውም አንቺ ራሱ እፈሪ። አልፈልግሽም ብሎ ጥሎሽ ሄደ። ሲያስለቅስሽ የነበረ ታርም ያለው ይቅርታ ምናምን ብሎ በአንድ እንትን መጥቶ እንትን ሲልሽ ጭን ተከፍቶ አይሰጥም። ለማንኛውም ውድ ቤተሰቦቻችን እኔ እንጃ ይህ ሰብአዊነት አይደለም። የሄርሜላም የአብርሃምም ጉዳይ ጭራሽ ወንድሙን ለመደብደብ ምናምን። ለማንኛውም ውድ ቤተሰቦቻችን በጣም ወዳችኋለሁ። ፍቅር ያሸነፋል። ዋላቭ ሎሌ ይገኛል።